ተነስ። ታውቀዋለህ? እሱን ታውቀዋለህ? አውቀዋለሁ። የት? ጎንደር። ድሮ ጎንደር ይላል እንዴ? ጎንደር ነው አሜሪካ። አሜሪካ አውቀዋለሁ። ዳላስ አውቀዋለሁ። አብረን ነበር። ምትኖረው የት ነው? እኔ አሜሪካ ነበር። አሜሪካ ነው ምትኖረው? ዳላስ ቴክሳስ። አሁን ስሙኝ፣ ዳላስ ቴክሳስ ትኖራለህ እንጂ ኢትዮጵያም ስራ አለህ። አለኝ። ትክክል። አስጠጋልኝ። አሜሪካ ትኖራለህ፣ አንተም ኢትዮጵያ ስራ አለህ። አዎ፣ እዚህም አለኝ፣ እዛም አለ፣ እዚህም አለ። አሜን። ወይኔ እኔ የሱን ፋሚሊ የሚዋጋው ሰይጣን በበሽታ ነው። ያንተንም ቤተሰብ የሚዋጋው በምንድን ነው? በበሽታ ነው። እናንተ ጎንደር አንድ ሀገር ነበራችሁ? አንድ ከተማ ነው። እሺ። ቀጸላ የሚባል ሰው አየሁ። አባቴ ነው። ኧረ አሜሪካ ሰው የለማ። ዛሬ ለሁለታችሁም ቤተሰብ መፈታት ነው። አሜን። አሜሪካ ከተማ ዛሬ ዳላስ ቴክሳስ እገባለሁ፣ አዋጅን እገለብጣለሁ። ካሊፎርኒያ እገባለሁ፣ አዋጅን እገለብጣለሁ። ኦሃዮ እገባለሁ፣ አዋጅን እገለብጣለሁ። ዲሲ እገባለሁ፣ አዋጅን እገለብጣለሁ። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ንውጡልኝ እዚህ ጋር ምን እያረክ ነው? እየጸለይኩ። ምን ብለህ? አትለፈኝ ያልኩኝ። አትለፈኝ እያልክ ጌታን እየጠየቅ አትታለፍም አለኝ። አሜን። ማንን ስለው? ልጄ መስፍንን አለኝ። አሜን። አረ ሰው የለም። ታውቀዋለህ መስፍንን? ራሴ ነኝ። የአያት ስም ገነሞ ነው። ገነሞ ናውጣ ኮታ ኤና ሲነል ሀዶር ቆይ የተደገሰ ሞታውን ሲሸራየው በደንብ ስሙኝ። ቆይ እሺ ተነስ፣ እሺ ተነሺ። እሷ ምን ናት? ባለቤቴ። ያንተ? አዎ። 4 ልጆች ነው ያሏችሁ? አዎ። 3 ሰው ለመግደል ልጆችን ሰይጣን አዋጅ አዘጋጅቶ አየሁ። ስንት ሰው ነው ያልኩት? በደንብ ስሙኝ። አሁን 3 ልጅ 4 ልጆች ነው ያሏችሁ። 3ቱን ለመግደል ሰይጣን የፈለገው አንተ ማሽን አለክ። ማሽን ማለት ምንድነው? መንገድ ስራ ምናምን የሚሰራ ማሽን። ከተበላሸ ስንት አመት ነው? 3 አመት። ቆይ ከተበላሸ 3 አመት ነው። ያልወሰርክበት ገራጅ የለም፣ ያልሰራ መካኒክ የለም፣ ያልተገዛ እቃ የለም። መኪናውን ግን ማሽኑን መስራት የሚችል ሰው የለም። አልተገኘም። እውነት ነው። ይሰራል አይሰራም? ይሰራል አይሰራም? 3 አመት ሆነው ማሽኑ። እኔን ስማኝ፣ 3 አመት ማሽኑ በ3ኛ አመቱ 3 ልጆችን ሊወስድ 1 ሊያስቀር። ቆይ ስሙኝ። 1 ልጅ አየው። የመጀመሪያ ልጅ ወንድ፣ ከዛ ሴት፣ ከዛ ወንድ፣ ከዛ ወንድ። ቤካም ነው ቤካም የሚባል ምን ነው? ልጅ ነው። በጣም ገንዘብም ሀብትም ጌታ የሰጠ ሰው ነው። አዎ እውነት ነው። አንተ አይደለም ለራስ ይሄን ህዝብ ማኖር የምትችል ሰው ነው። ነገሮች ግን ታስረው ነው ያለው። ትክክል። ሰይጣን ልጆችን ሊገድል፣ ሁለተኛ ትዳርን ሊበትን። እውነት ነው። ያንተ ስም እንደ ሴት ስም መሰረት ልበላው። ጁና ማካረደ በዲያኖስታ እሷ ያንተ ባለቤት ናት። ቀና በይ። ያንቺ ስም ቤተልሔም ነው። ሁለተኛ ልጅ የሚሞተው ማን ነው ብላችሁ ብትሉኝ ያኔት
ያኔት ምንሽ ልጅሽ፣ ሁለተኛ ልጅሽ፣ ሶስተኛ ናታን የሚባላል። ዛሬ ሞት ተሻረ፣ ሞት ተሻረ። ወይኔ ኑልኝ ወደዚህ እስቲ። ለምን አፍንጫን እንዲህ አስቃፍ? ምኑ ነው የገረመ? ስማቸውን የእግዚአብሔር ስራ በቃ ያውቃል። እግዚአብሔር መንፈስን በደንብ ያውቃል። እኔ አሁን ሌላ ጊዜ በጣም ጠራጠር ነበር። ዛሬ ግን ብዬ ነው ትላንት የመጣሁት ለማየት ብለህ። ወሊሶ ምን አለ? ወሊሶ እዛ ነው የምኖረው። ሂቃ የሚባል ሰው አየሁ። ሂቃ የሚባል ወይ ዱና ሰመን አያት ነው። የሂቃ ታደ ልጅ የልጁ ልጅ ብርሃኑ አይደል? አዎ ብርሃኑ ነኝ። የእግዚአብሔር ሰው ለማንም ለባለቤት ለብሶ ነው የመጣው። ትላንት በዛው ነው ወደዚህ ጎራ አልኩት። ማንም እዚህ መምጣቴን አያውቅም። አሜን። ኢየሱስ ኢየሱስ። የአንተ ስም ማን ነው? ብርሃኑ። ቆይ ተነሽ እስቲ አንቺ። ብርሃኑ የሚባል ታውቂያለሽ? የድሮ ባለቤትሽ የተፋታሽው ባለቤትሽ ነው። የዚች ብላቴና አባት። የዚች ብላቴና ስም ህሊና ነው። ወይኔ ሰው የለማ እዚህ ቤት። ሳውዝ አፍሪካ ምን አለ? ከሳውዝ አፍሪካ ነው የመጣው። ሁለት ስም አየው። አንደኛው ሙላቱ የሚል ስም ያለው ያዘው። ልቀቀው፣ በቃ ልቀቀው። አኖ ሲከማሪያና አስቶኖባ ወይኔ ኢየሱስ አይዞ። አቤት ኢየሱስ አይዞ። ሙላት ሁለተኛ ጥላውን የሚባል ሰው አየሁ። ራሴ ወይኔ የአያት ስም ነጮ ነው። ነጮ ይኸውላችሁ ዛሬ ካዚነ ያሳኖ ወይ በደንብ ጩና አሜን ብለው ሰደው። ይኸው ማዘር ዝም ብላ ታለቅሳለች። ለምን እንደው የምታለቅሽው? ያንቺን ህይወት አስበሽ ነገር ሁሉ የተመሰቃቀለብሽ ሴት ነሽ። ህይወትሽን ኑሮሽን ጠላት የበተነብሽ የነበረሽን ነገር ሁሉ ከእጅሽ አሳጥቶ ብቸኛ ያደረገሽ ሴት ነሽ። ማንም የሌለሽ ከነበርሽበት ስፍራ ላይ በእፍረት ነው ሸሽተሽ የወጣሽው። ምንሽ ናት እሷ? ልጅሽ። ያንቺ ስም መቅደስ ነው። ሃሌሉያ አባ። እዚህ ስፍራ ላይ ለመምጣትሽ ምክንያት ራእይ አይቻለሁ። አንድ አገልጋይ ነው፣ እኔን አያቀኝም። ተነሺና ሂጂ፣ ራእይ አይቻለሁ። ሂጂ ተነሺ። በህልሜ ነብይ ምንቴ አስነስቶ ሲያገለግልሽ አየዋለሽ። መቅደስ እሷ ያንቺ ልጅ ናት። አታፍሩም አለኝ። እቺን ብላቴና ያየው ጽዮን የሚል ስም ያለው አባቷ አብዲሳ ነው። አብዲሳ አበባው ነው። ከኔ መጣ ላፍቶ። ለስንት መጣችሁ? ለሶስት። እስቲ ቆሙልኝ። እስካሁን የጻፍክ ነው የሚባለው ሁሉ የጻፍክ ነው ስልክ ላይ። ለምንድን ነው የምጽፈው? ለህይወት። ታውቃታለህ? ምን ነች? ጎረቤት። እሷስ?
እርግጠኛ ነህ? እህት ናት? የገዙ ልጆች ናቸው? አሜን። ዋው! ሶስታችሁም አንድ ላይ ነው የመጣችሁት? እግዚአብሔር አዋቂ ነው። ማዛ የምትባል ታውቂያለሽ? ልትወርቅ ለምን ታለቅሻለሽ? እግዚአብሔር መልካም አምላክ ነው። እግዚአብሔር ዛሬ ቢጎበኘን ብላችሁ እንቅልፍ አጣችሁ ሌሊት ነው የተነሳችሁት። ዛሬ መዓዛም ሰለሞንም አሜን አሜን። ታውቀዋለህ? ሰለሞንን እኔ ነኝ። አስጠጋለኝ። መዓዛ ነሽ አንቺ? አስጠጋለኝ። ሀና የምትባል ታውቂያለሽ? እኔ ነኝ። ሃሌሉያ አሜን። ኧረ ሰው የለም እዚህ ቤት። አታልቅሺ። ከዘር የሚመጣ መርገማ ያለው አንቺን እያየው አባት አይና አያት ግርማ የሚባል ያለው አያት ሰው አለ እዚህ ቤት። የሷ አያት ማን ነው? የሷ መኮንን ለእናንተ ምንድን ነው? አሜን። አይ ጀበና ሶናባ አሊከበኖ ሲያኖቦ እግዚአብሔር አምላክ ትጋታችሁን ቀጥሉ ብሎኛል። ጸሎታችሁን ቀጥሉ። ጌታን በፈለጋችሁን ቀጥሉ። እግዚአብሔር ከሚባረኩ ሰዎች፣ ፍሬን ከሚበሉ ሰዎች የመጀመሪያ አደርጋችኋለሁ አለ። ከሚጎበኙ ከሚከብሩ ሰዎች ከሁሉ ቀዳሚ አደርጋችኋለሁ። ኑ ውጡ፣ ወደዚህ ውጡ ኑ። ማን ያንቺ አያት? ግርማይ ግርማ የሚባል ሰው ያለው አባቴ ደክመ ውጤት የለም፣ ሰርተ ውጤት የለም። ፋሚሊ ከርሳለ። ያንተ ፋሚሊዎች ከሰው በፊት የተባረኩ ናቸው። በየስፍራው ግን ተበታትናቸዋል። ገንዘባችሁን፣ ሀብታችሁን ሰይጣን ነገራችሁን ሁሉ ይበትነዋል። በጤና ነው የሚዋጋችሁ። የእናንተ ፋሚሊ አጠቃላይ ሙሉ እያለው ግን የሌለው ህዝብ ነው። ተባርኮ ግን ያልተባረከ ህዝብ ነው። በልጅ ይመታል፣ በጤና ይመታል። ነገሮቻችሁ ሁሉ ጠላት አቦርት ያደርጋል። ያንተ ቤተሰቦች በየስፍራው አሜሪካ ምድር በየሀገሩ ተበትነዋል። ተንከራታቾች ናቸው። ተንከራታች ማለት ባላቸው ነገር እረፍት እንዳይኖራቸው እንዲሰቃዩ የተሰራ መንፈስ አሰራር ሲስተም አለ። ሁለተኛ ካሊፎርኒያ የሚባል ከተማ አይና ካሊፎርኒያ የሚባል ከተማ ያየው የሺቲ የሚል ስም ያለው እኔ ነኝ። ታውቀዋለህ? የሺቲን ራሴ ነኝ። የት ከተማ? ካሊፎርኒያ። አታልቅስ፣ አይዞህ። ዛሬ በአንተ እዚህ መምጣት ምክንያት ዘር ይፈወሳል፣ ቤተሰብ ይፈወሳል። አሜን። ዋው! ሁለተኛ የሺቲን እና ይህን ስም እያየው ትዕግስት የሚል ስም ያለው ባለቤት ጆሆባ ጃራ ነካማኒያ ነ ዛሬ ወይ እኔ በቃ ስራ እረፍት የላችሁም ስትሰሩ። ሁሉም ግን
በልጅ ጤና የላቸው ፋሚሊ በቃ ይሄ ነው ጭንገፋ። ነገሮቻችሁን ዛሬ ያሰረ ሰንሰለት አሁን ይበጠሳል። ወይኔ አሜን አሜን ወይኔ አሜን። ተነስ። ታውቀዋለህ? እሱን ታውቀዋለህ? አውቀዋለሁ። የት? ጎንደር ድሮ ጎንደር ይላል እንዴ? ጎንደር ነው አሜሪካ። አሜሪካ አውቀዋለሁ። ዳላስ አውቀዋለሁ። አብረን ነበር። የምትኖረው የት ነው? እኔ አሜሪካ። አሜሪካ ነበር። አሜሪካ ነው የምትኖረው? ዳላስ? ዳላስ ቴክሳስ። ቴክሳስ። አሁን ስሙኝ፣ ዳላስ ቴክሳስ ትኖራለህ እንጂ ኢትዮጵያም ስራ አለክ አለኝ። ትክክል። አስጠጋልኝ። አሜሪካ ትኖራለህ፣ አንተም ኢትዮጵያ ስራ አለክ። አዎ እዚህም አለኝ፣ እዛም አለ፣ እዚህም አለ። አሜን። ወይኔ እኔ የእሱን ፋሚሊ የሚዋጋው ሰይጣን በበሽታ ነው። ያንተንም ቤተሰብ የሚዋጋው በምንድን ነው? በበሽታ ነው። እናንተ ጎንደር አንድ ሀገር ነበራችሁ? አንድ ከተማ ነው። እሺ። ቀጸላ የሚባል ሰው አየሁ። አባቴ ነው። ኧረ አሜሪካ ሰው የለማ። የስ ቀጸላ ምን ነው? አባት ቀጸላ ብሩ ነው። ብሩ ማይ ጉድነስ። ዛሬ ለሁለታችሁም ቤተሰብ መፈታት ነው። አሜን። አሜሪካ ከተማ ዛሬ ዳላስ ቴክሳስ እገባለሁ፣ አዋጅን እገለብጣለሁ። ካሊፎርኒያ እገባለሁ፣ አዋጅን እገለብጣለሁ። ኦሃዮ እገባለሁ፣ አዋጅን እገለብጣለሁ። ዲሲ እገባለሁ፣ አዋጅን እገለብጣለሁ። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ንውጡልኝ እዚህ ጋር ዋው! ምን እያረክ ነው? እየጸለይኩ። ምን ብለህ? አትለፈኝ ያልኩኝ። አትለፈኝ እያልክ ጌታን እየጠየቅ አትታለፍም አለኝ። አሜን። ማንን ስለው? ልጄ መስፍንን አለኝ። አሜን። አረ ሰው የለም። ታውቀዋለህ መስፍንን? ራሴ ነኝ። የአያት ስም ገነሞ ነው። ገነሞ ናውጣ ኮታ ኤና ሲነል ሀዶን ቆይ የተደገሰ ሞታውን ሲሸራየው በደንብ ስሙኝ። ቆይ እስቲ ተነስ፣ እስቲ ተነሺ። እሷ ምን ናት? ባለቤቴ። ያንተ? አዎ። 4 ልጆች ነው ያሏችሁ? አዎ። 3 ሰው ለመግደል ልጆችን ሰይጣን አዋጅ አዘጋጅቶ አየሁ። ስንት ሰው ነው ያልኩት? በደንብ ስሙኝ። አሁን 3 ልጅ 4 ልጆች ነው ያሏችሁ። 3ቱን ለመግደል ሰይጣን የፈለገው አንተ ማሽን አለክ። ማሽን ማለት ምንድነው? መንገድ ስራ ምናምን የሚሰራ ማሽን። ከተበላሸ ስንት አመት ነው? 3 አመት። ቆይ ከተበላሸ 3 አመት ነው። ያልወሰርክበት ገራጅ የለም፣ ያልሰራ መካኒክ የለም፣ ያልተገዛ እቃ የለም። መኪናውን ግን ማሽኑን መስራት የሚችል ሰው የለም። አልተገኘም። እውነት ነው። ይሰራል አይሰራም? ይሰራል አይሰራም? አዎ። 3 አመት ሆነው ማሽኑ። እኔን ስማኝ፣ 3 አመት ማሽኑ በ3ኛ አመቱ 3 ልጆችን ሊወስድ 1 ሊያስቀር። ቆይ ስሙኝ። 1 ልጅ አየው። የመጀመሪያ ልጅ ወንድ፣ ከዛ ሴት፣ ከዛ ወንድ፣ ከዛ ወንድ። ቤካም ነው ቤካም የሚባለው ምን ነው? ልጅ ነው። በጣም ገንዘብም ሀብትም ጌታ የሰጠ ሰው ነው። አዎ እውነት ነው።
አንተ አይደለም ለራስ ይሄን ህዝብ ማኖር የምትችል ሰው ነው። ነገሮች ግን ታስረው ነው ያለው። ትክክል። ሰይጣን ልጆችን ሊገድል ሁለተኛ ትዳርን ሊበትን። እውነት ነው። ያንተ ስም እንደ ሴት ስም መሰረት ልበላው የዘበስተው ጁና ማካረደ በዲያሎስታ እሷ ያንተ ባለቤት ናት። ቀና በይ። ያንቺ ስም ቤተልሔም ነው። ሁለተኛ ልጅ የሚሞተው ማን ነው ብላችሁ ብትሉኝ ያኔት ምንሽ ልጅሽ፣ ሁለተኛ ልጅሽ፣ ሶስተኛ ናታን የሚባላል። ዛሬ ሞት ተሻረ፣ ሞት ተሻረ። ወይኔ ኑልኝ ወደዚህ እስቲ። ኧረ ወይኔ ተሻረ፣ ተሻረ፣ ሶል ተሻረ፣ መስፍን ተሻረ። አይዞሽ አታልቅሽ። ቆይ ጠብቁኝ። እዚህ ጋር እነሱ ያለቅሳሉ። አንድ ደግሞ አብራ ነይ እስቲ ተነሽ። በደንብ ስሙኝ። ታውቂያቸዋለሽ? ምንሽ ናቸው? የእናንተ ቤተሰብ። ቆይ ህይወት ልበልሽ? ኧረ ቅባት ማነው ስምሽ? ህይወት። አንቺና ያለው አንድ አባት አባታይና አያት ፍላቴ የሚባላል። ማን? አስጠጋልኝ። ስምሽ ማን ነው? ቤተልሔም። ቤተልሔም ደረጃ አስጠጋልኝ። መሰረት ሲቀታ ነው። ጀማና ሲያኔነ አንድ ሰው ጮኸ አሜን ይበላ። ሞት ዛሬ ተሻረ፣ ተሻረ፣ ተሻረ። ሲቀታ ገለታ ነው አያት። ለምን ያሽ ደንግጬ? ወይኔ ምንድን ነው ያስደነገጠሽ? ስማቸው ሲጠራ የውብ ዳር የምትባል ታውቂያለሽ? እኔ ነኝ የለለ ወይ አንቺን አየው፣ አባት አየው፣ ከዛ ደግሞ ፈከነ የሚባል አየው። ምንሽ? አያቴ። ለምን አፍንጫን እንዲህ አስቃፍኝ? ምኑ ነው የገረመ? ስማቸውን የእግዚአብሔር ስራ በቃ ያውቃል። እግዚአብሔር መንፈስን በደንብ ያውቃል። እኔ አሁን ሌላ ጊዜ በጣም ጠራጠር ነበር። ዛሬ ግን እስቲ ብዬ ነው ትላንት የመጣሁት ለማየት ብለህ። ለማየት ወሊሶ ምን አለ? ወሊሶ እዛ ነው የምኖረው። ሂቃ የሚባል ሰው አየሁ። ሂቃ የሚባል ወይ ዱና ሰመን አያት ነው። የሂቃ ታደ ልጅ የልጁ ልጅ ብርሃኑ አይደል? አዎ ብርሃኑ ነኝ። የእግዚአብሔር ሰው ለማንም ለባለቤት ለብሶ ነው የመጣው። ትላንት በዛው ነው ወደዚህ ጎራ አልኩት። ማንም እዚህ መምጣቴን አያውቅም። አሜን። ኢየሱስ ኢየሱስ። ያንተ ስም ማን ነው? ብርሃኑ። ቆይ 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 ተነሽ እስቲ አንቺ። ብርሃኑ የሚባል ታውቂያለሽ? የድሮ ባለቤትሽ የተፋታሽው ባለቤትሽ ነው። የዚች ብላቴና አባት። የዚች ብላቴና ስም ህሊና ነው።
ወይኔ ሰው የለማ እዚህ ቤት። ቆይ ዙሪ። ከሷ ባል በኋላ ብዙ ጊዜ ትዳር ይጨነግፋል። ትይዣለሽ፣ ትፋቻለሽ፣ ትይዣለሽ፣ ትፋቻለሽ። አሁንም አገባው ያልሽው ባልሽ የሆነች ሳምንት ቤት ይቀመጣል፣ ከዛ ይጠፋል፣ ከዛ ይጠፋል። ዋጋ የሚያስከፍልሽ ጠላት በትዳር ምክንያት ነው። አንቺም ዋጋ እየከፈልሽ ያለሽው በልጆችሽ ነው። ጎሮ ምን አለሽ አንቺ ምትኖሪው የምትሰሪው መንገድ ዳር ይሄ ጫማ የሴት ወይኔ ሰው አለ እዚህ ቤት። ህሊና ያንቺ ልጅ ናት። ቆይ የሱ አያት ማን ነው? ሂቃ ለታ ላንቺ ምንድን ነው? አያቴ ነው። መንገድ ዳር ተቀምጣ ጫማ የምትሰጥ ሴት እያየው ቦታ ሲቀየርላት አየው። ማናት የምትሸጠው ብዬ ጌታን ስጠይቀው ሊዲያ ናታ። ዱራማን ቶሮኬኔ አጃባሪ አቦሶ ዛሬ የብዙ ሰዎች ወንበር ተቀየረ፣ ስፍራቸው ተቀየረ፣ ሰፈራቸው ተቀየረ፣ መታወቂያቸው ተቀየረ። አንድ ሰው ለኔ ነው ያለ አሜን ይበላል። ቁጭ በሉልኝ። ዋው ጠብቁኝ፣ ቁምልኝ አንተ። ሳውዝ አፍሪካ ምን አለ? ከሳውዝ አፍሪካ ነው የመጣው። ሁለት ስም አየው። አንደኛው ሙላቱ የሚል ስም ያለው ያዘው። ልቀቀው አኖ ሲከማሪያን አስቶኖባ ወይኔ ኢየሱስ አይዞም። አቤት ኢየሱስ አይዞም። ሙላት ሁለተኛ ጥላውን የሚባል ሰው አየሁ። ራሴ ወይኔ የአያት ስም ነጮ ነው። ይኸውላችሁ ዛሬ ካዚነ ያሳኖ ወይ በደንብ ጩና አሜን ብለው ሰዱ። የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። ልጄን ለብዙዎች አርያ፣ ልጄን ለብዙዎች ምሳሌ፣ ልጄን ለብዙዎች ማስተማሪያ። አንድ ሰው ለኔ ነው ያለ አሜን ይበላ። ዋው እየሰማችሁ ነው? ጋሽ ብርሃኑ ምንድነው ያለው? ውሸት ይመስለኝ ነበር፣ እጠራጠር ነበረ። ካለ ዛሬ መጥቼም እዚህም ደርሻል አለ ገርሞኛል። እንደገና ደግሞ ሰው ይሰማኛል ብዬ ለማንም ሳልነግር ነው የመጣው። ደብቄ ነው የመጣው። ማን ነገረኝ? ለኔ ማን? ጌታ ነው። እስቲ ተነሳ አንተ። ወደ ትግራይ ክልል ምን አለ? እዛ ነኝ። የት? መቀሌን እያየው የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ኤፍሬም የሚባል ሰው አየው። ኤፍሬም ነኝ። ወይኔ ምን አለ አንድ ሰው ለኔ ነው ያለ አሜን ቢለኝ ናውጣ። እረ ሰው የለም ዛሬ። አቾኒያ ካማንዶ ሊቭራኔ ሲያኖቮ የት ነው አገር? ያንተስ? መቀሌ። ጠብቀኝ አንተ ቆይ ጠብቀኝ አላችሁ ወይ? እረ ሰው የለም። ተነስ። ይህ ሰው የመጣው ከየት ነው? ሳውዝ አፍሪካ። ምን አለክ? ሆሳና ምን አለ? ተሼ ልበለው ወይስ ተሾመ ልበለው? አረ ዛሬ ባንተ እዚህ መምጣት ምክንያት ዘሮቼ ያመልጣል፣ ልጆቼ ያመልጣሉ፣
ቤተሰቦቼ ያመልጣል፣ እህቶቼ ያመልጣሉ። ውሰድ ይሁን እባክህ። ቆይ ሆሳዕና ነው ሀገርህ? ማን ነው የአባትሽ ስም? ዳዴቦ። ማን ነው? ዛሬ የኃይለ ማርያም እስራት ይፈታል። አሜን አሜን። ስሜ ኃይለ ማርያም ከማስታሪካን አሶቦ ኧረ አንድ ሰው ጮኸ አሜን ይበላ። ወይ ዳዴቦ ነው አባትህ? ያባኒው አኮሞን ታራሲ ብትሞት ያኔ ሞተ ነበር። መኪና በላይ ላይ ወጥቶ ሞቷል ተብሎ ትንፋሽ በተቋረጠበት ራስን ስተህ ባላወክበት ከሞት ተሰብስበን የተነሳው መኪና ያለው ምን ሆነሃል? ከዚህ በፊት መኪና ገይቶ ራስን አታውቅም ነበር። አይዞ ወይኔ ተሾመ ዳዴቦ ደራሮ ዛሬ እግዚአብሔር እንዲህ አለኝ፣ ጠላት ከጨረሰበት እኔ ህይወት ቀጥዬለት ነው። ወይኔ ህይወት ቀጥዬለት ነው አለኝ። እድሜ ቀጥዬለት ነው አለኝ። ዘመንን ጨምሬለት ነው አለኝ። አላውቅም ዘንድሮ ጠላት የጨረሰበትን እግዚአብሔር ሲቀጥልላችሁ አያል። እግዚአብሔር ሲያስረዝምላችሁ አያል። ሲጨምርላችሁ አያለው። አይዞ ቁምልኝ። ቆይ ገና በደንብ ጸልያለሁ ላንተ። ጠብቀኝ ኤፍሪ። እንደገና የተወለዳችሁ ሰዎች ዛሬ ባንተ ምክንያት የአክሊሉ እስራት ይፈታል። አክሊሉ የሚል ስም ያለው ምን ነው? ወንድም ጠብቀኝ። ዛሬ ባንተ ምክንያት ያመልጣል። ይኸው ማዘር ዝም ብላ ታለቅሳለች። ለምን እንደምታለቅሽው? ጌታ እድሜን ጨምርለት የኔን ህይወት አስቤ ያንቺን ህይወት አስበሽ ነገር ሁሉ የተመሰቃቀለብሽ ሴት ነሽ። ልክ ነው። ህይወትሽን ኑሮሽን ጠላት የበተነብሽ ልክ ነው። የነበረሽን ነገር ሁሉ ከእጅሽ አሳጥቶ ብቸኛ ያደረገሽ ሴት ነሽ። ልክ ነው። አዎ ማንም የሌለሽ ከነበርሽበት ስፍራ ላይ በእፍረት ነው ሸሽተሽ የወጣሽው። ልክ ነው። አሁን የምትኖሪው አዳማ ነው። አዎ አቦምሳ የሚባልበት ከዚህ በፊት የምትኖሪው ቦሌ ኑሬራ ነው። ኑሬራ የሚባል ኑሬራ ምን አለሽ እዛ ቤት። አሁን ግን ቤት እያለሽ ጥለሽ በክራየት አዳማ አሁን የራስሽን ትገዣለሽ። አሜን አሜን። እስቲ ተነሽ አንቺ። ምንሽ ናት እሷ? ልጄ ናት። ልጅሽ? አዎ። ያንቺ ስም መቅደስ ነው? ሃሌሉያ አባ እዚህ ስፍራ ላይ ለመምጣትሽ ምክንያት ራእይ አይቻለሁ። አንድ አገልጋይ ነው፣ እኔን አያቀኝም። ተነሽና ሂጂ፣ ራእይ አይቻለሁ። ሂጂ ተነሺ። በህልሜ ነብይ ምንቴ አስነስቶ ሲያገለግልሽ አየዋለሽ። ሃሌሉያ አሜን። መቅደስ እሷ ያንቺ ልጅ ናት። አታፍሩም አለኝ። አሜን። እቺን ብላቴና እያየው ጽዮን የሚል ስም ያለው አባቷ አብዲሳ ነው። አብዲሳ አበባው ነው። ጀማኔ አሶባ ከሰማ ላይ መርገም ተሰበረ። አንድ ሰው ለኔ ነው ያለ አሜን ይበላ። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። ዋው
ቆይ ና እዚህ ጋር ሂድ። እናንተ ሂዱ፣ አታልቅሽ፣ አይዞሽ። ለሌላው መልእክት ሲነገር እሷ ታለቅሳለች። በሁለት አቅጣጫ። ቤተሰቦችሽ ያሉት ኤርትራ ነው። ሀብታሙ የሚባል ሰው ታውቂያለሽ? አባቴ ነው። የራሱ ካማቴ ወይኔ ምን አለ አንድ ሰው ጮኸ አሜን ያለ። አንቺ የምትኖሪው ከእህትሽ ጋር ነው? የሆነ የሚባል ልጅ ያለው ከጥልቁ ወደ አንቺ ህይወት የተላከ ሰው ነው። በደንብ ስሙኝ። የልብ ሰውና የፍቅር ሰው መስሎ ወደ ህይወትሽ እንዲመጣ የተላከ ሰው ነው። ከጥልቁ ምክር ይዞ የመጣ ሰው ነው። አንቺ ጌታን ታገለግያለሽ። የተላከው ህይወቷን አበላሽ ተብሎ የተላከ ከጥልቁ ምክርን ይዞ የመጣ ሰው ነው። ይሄን ሰው እያየው ወደ ማን ነው የተላከው? ወደ ፌበን ነው የተላከው። ኧረ ሰው የለማ እዚህ ቤት። አዲስ አበባ ተኝታችኋል። ይሁን ዛሬ ልባርካችኋ። ወደ ህይወታችሁ የተላኩ ክፎች ዘንድሮ መንገድ ላይ ይመለሳል። ውሰድ አሜን ብለባ ይመለሳሉ። ተነሽልኝ። አንቺና ያለው ከዛ ልጆችን አያለው። ሊያሳዝን ሰይጣን ያዘጋጀውን አሁንም ሐዘን አያለው። ሐዘን እንዲሆን የተዘጋጀው ደግሞ ገነት ቤት ወይ ሰው የለማ እዚህ ቤት። ታውቂያታለሽ ገነትን? ዛሬ የተዘጋጀ ሐዘን አንደኛ ልጆችሽን በአንቺ ቤት ሐዘን፣ አንቺን ደግሞ በአባት ፋሚሊ ቤት። አንቺን በቀለ የሚባል ሰው አየው። ሐዘን ዛሬ ከሁለቱም ቦታ ላይ ተሻረ። ምን አለ አንድ ሰው ጮኸ አሜን ያለ። አሁን ተሻረ ነው ብለው ሂጂ ውጪ ወደዛ። አሜን አትልም አንተ? ገነት ዛሬ አዋጅ ይገለበጣል። መቅደስ አልንቀሳቀስ ያለው ቤትሽ አሁን በገንዘብ ይቀየራል። አሁን ይቀየራል። የራሷ ቤት እኮ ቢከፋፈል ራሱ ለስንት ሰው የሚበቃን አይደለም እንዴ? ቢከፋፈል ራሱ ለስንት ሰው የሚበቃን። ቆይ 1250 ካሬ ስንት ቢከራይ ጥሩ ነው? 1250 ካሬ 175,000 ብር። 150ውን ስታነሱ ስንት ነው? 5 ሲቀነስስ 20,000 ስንት ነው የምታከራየው? እሱንም ስንት አመት ሙሉ ቆይቶ 5,000 ጨምሮ ነው። 15 ነበር፣ አሁን 5 እኮ። ይሄ ሁሉ አመት ቆሞ አይደል ያለው? አሁን ግን በውድ ይሸጣል። ቤት ትገዣለሽ። የአዳማውን ካርታ እዚህ ስፍራ ላይ ለምስጋና ይዘሽ ትመጫለሽ። መግዛት ብቻ አይደለም፣ ገዝተሽ ለስራ ይተርፍልሻል። ትሰሪያለሽ። ብዙዎችን መመገብ ትጀምሪያለሽ። እግዚአብሔር አምላክ የልጄን ምንጭ ነደልኩት አለኝ፣ ከፈትኩት አለኝ። አንድ ሰው ለኔ ነው ያለ አሜን ይበላ። መቅዲ ቆይ ገነት ጽዮን አስጠጋልኝ፣ ጥላውን ኤፍሬም የመስማት ችግር አለባት። አንደበቷ በደንብ አሰማም። ይሄ እኮ መርገም ነው። ቆይ ስሚኝ፣ የምትኖሪው አዲስ አበባ ነው። ወላይታ ሄድኩ፣ ከዛ ወላይታ ገባው፣ ከወላይታ ወጣው፣ ደግሞ ወደ ደውሮ ሄድኩኝ። ከደውሮ ነው የመጣነው። ኧረ ሰው
ኧረ አማኝ የለም እኮ ዛሬ የክፉን ምንጭ ከዘር የተከተለ መርገም በኢየሱስ ደም ረገምኩት። ከቤተሰቦቻችሁ ላይ ረገምኩት። ከልጆቻችሁ ላይ ረገምኩት። የእናንተ ከሆኑ ዘር ማንዘር ሶል ረገምኩት። ስሙኝ፣ አንደኛ የማይመጥን ስራ ይቀየራል። አሜን። አዎ አሜን። አሁን እቺ ስትታይ እኮ 5 ኤፌሳር ያለን የሚመስለው ለዚች ምክንያት ነው ዶሮ የያዝኩት። በልጅነት የሰበሰብኩት ሁሉ ምንም አልተቀበልኩም፣ ትቼ ወጣሁ። በእሷ ምክንያት እኮ ለራሴ ከወጣሁ በኋላ ነው እሷ ቅርብ ሰዓት ነው ያመጣኋት። እዛም አልተመቻትም። ከዛው እኔ ጋር አይዞሽ አሁን ትፈታለች። አማኝ መተኛቱ እኮ ነው ችግሩ። እግዚአብሔር አንድ ስራ ሲጀምር ዝም ማለት ነው። እግዚአብሔር በእኛ ፍላጎት ውስጥ የሚያደርገው ነገር የለም። መስራት የሚገባውን ግን ይሰራዋል። አይደለም ወይ? አዎ። ለዚያ ነው ኤፌሶን ምዕራፍ 1 ቁጥር 11 ላይ ምን ይላል? እንደ ፍቃዱ ምክርን ሁሉ የሚሰራ ነው የሚለው። እንደ እርሱ ሐሳብ ነው የሚለው እንጂ እንደኛ ፍላጎት አይሆን። እንደ ፍቃዱ ነው የሚያደርገው። እሱ እንደፈቀደውና እንደ ራሱ ሐሳብ እንጂ እሷም እንደምትፈልገው ምንቴም እንደሚፈልገው አያደርገም። በቃ ጌታ መስራት ከጀመረ ወሬያችሁን መተው ነው። የጌታ ፍቃድ ይሁን ብለን ለቀን ተነዳን ያለው መርከቡን በእነሱ ስላልቻሉት እኮ የጌታ ፍቃድ ይሁን ብለን ለቀን ተነዳናል። የመዳን እኮ ተስፋ እስካይኖር ተቆርጧል አለ። ወደፊት እንድናለን የሚል ተስፋ የለም፣ ግን ሰጠነው ለጌታ። መጀመሪያ በራሳቸው ታምነው ነበረ፣ ስላልቻሉ ለጌታ ተውለት። ያን ጊዜ ጌታ መርከቡን ያዘው፣ ያን ጊዜ መሪውን ያዘው። አሁን እጆቻችሁን ወደ እነሱ ዘርጉልኝ። እሺ የው ብሬ የሺቲ ኃይሌ አስጠጋ ሃና ሶል ማዛ መስፍን ተሼ መሰረት ቤተልሔም ህይወት ፌበን እዚህ ስፍራ ላይ ያላችሁ ሰዎች መቼም የሰው ልጅ ህይወት የመጣበት ያለፈበት ምን ያለውን ነገር ቢነገር 10 ቀን 100 ቀን አይበቃም። ይበቃል? አይበቃም። ለምልክት እንዲሆን ቆይ በደንብ ስሙኝ። ልክ ዘኬዎስ የሆነ ግርግር አየና ምንድነው ብሎ ጠየቃቸው። ምንድነው ያሉት? የናዝሬቱ ኢየሱስ እያለፈ ነው ሲሉት ለማየት ወደደ። ይሄ ህዝብ እንደው እንዲህ ለማየት የሚገፋለትን እንደው ካላየው ብሎ ለማየት ወዶ ሲል ቁመቱ ከለከለው። ከዛ ፈጥኖ ሾላ ላይ ወጣ፣ ዛፍ ላይ ወጣ። ከዛ ጌታ ኢየሱስ አየው። ግማሹ የነበረው የሚያጋፋው ለሙቀት ነበር። ዘኬዎስ ግን ይሄ ኢየሱስ የሚባለው ማን ነው ብሎ ለማየት ስለወደደ አየውና ዘኬዎስ ሆይ ፈጥነ ቆይ። ዘኬዎስ የሚል ጽሑፍ ግንባሩ ላይ ነበር። ከኢየሱስ ጋር ከዚህ በፊት ተገናኝቶ ነበር? አልተገናኘ። ዘኬዎስ ሆይ ፈጥነ ውረድ በቤትህ ውል ዘንድ ሲለው ዘኬዎስ ደነገጠ። የዘኬዎስ ታሪክ የተቀየረው እዛ ጋር። ሌላ ተጨማሪ ማስታገሻ አላስፈለገው። አንዳንዱ ጌታ ለምልክት እንዲሆን እከሌ ካለ እኮ በቃ ከተናገረ ኦሬዲ ያ የዘመናት ታሪክ ተለውጦ ነው። ስለዚህ ምንድን ያለው? ፈጥነ ውረድ በቤት ውል ዘንድ ይገባኛል ሲለው በእኔ ቤት ነው ወይ ብሎ ሲለው ከአንተ ጋር እራት እበላለሁ። ኦጄኔ እናንተ የጌታ ሰው ጨምርልኝ ምናምን አላለም። ከዛ ይዞት ሄደ አይደል? ቤቱ ገባ። ጌታ ኢየሱስ ዘኬዎስ ሆይ ፈጥነ ውረድ ከሚለው ውጪ የጨመረው መገለጥ ምንድነው? ዛሬ ለዚህ ቤት መዳን፣ ዛሬ ለነ ሰለሞን ቤት፣ ዛሬ ለነ ሐና ቤት፣ ዛሬ ለነ ኃይሌ ቤት፣ ዛሬ ለነ የሺቲ ቤት
ዛሬ ለነ ማዛ ለነ መስፍን ቤት፣ ዛሬ ለነ ተሾመ ቤት፣ ዛሬ ለነ መሰረት ቤት፣ ዛሬ ለነ ቤተልሔም ቤት፣ ዛሬ ለነ ቤት፣ ዛሬ ለነ ፌበን ቤት፣ ዛሬ ለነ መቅደስ ቤት፣ ዛሬ ለነ የውብዳር ቤት፣ ዛሬ ለነ ኤፍሬም ቤት፣ ዛሬ ለነ ሙላቱ ቤት አጋባንያ ነቦሎ እንዲህ ብሎኛል ጌታ፣ መዳን ሆኗል። ለልጆቻችሁ ብሬ መዳን ሆኗል። ለቤተሰቦች ዛሬ መዳን ሆኗል። ለአንተ ለሆኑ ሰራረግ ዛሬ መዳን ሆኗል። ስሙኝ፣ የገረመኝ መዳን ሆኗል ብሎ ሲለው ቶ ሌላ ባትጨምር ነው ያለው ዘኬዎስ። እየሮጠ ሄደና ለብዙ ዘመን ያከማቸውን ሀብቱን ቆፍሮ ከደበቀበት ማንም ሊያየው በማይችል ስፍራ አጎርጉዶ ካስቀመጠበት አወጣና እንዲህ ነው ያደረገው። አወጣና በስተት አለ በግፍ እንደው አለ የሰውን ሀብት ቢሆን ገንዘብ ወስጄ ቢሆን ስንት እጥፍ እናንተ ለብዙ ዘመን ዋና ብሎ ያስቀመጠውን የደበቀውን አወጣና ከኮረጆ መሬት ላይ በተነው። ለምንድን ነው ዘኬዎስ አውጥቶ የዘመናት ሀብቱን መሬት ላይ ደፋው ብላችሁ ብትሉኝ በስሙ የጠራው ከጌታ ውጪ ማንም እንዳልሆነ ስለሚያውቅ። ብዙ ሰዎች እዚህ ስፍራ ላይ የሽቲ የመጣችሁ ሰዎች ዘኬዎስ ለብዙ ዘመን የደበቀውን ከዚያ ጉድጓድ ውስጥ አውጥቶ መሬት ላይ እንዳራገፈ በልጆቻችሁ፣ በትዳራችሁ፣ በቤተሰቦቻችሁ፣ በልጆቻችሁ፣ በወንድሞቻችሁ፣ በጤናችሁ የእናንተ በሆኑ ዘር ማንዘር እነግራችኋለሁ። ከዚች ሰዓትና ሰከንድ ጀምሮ የተቀመጠውን ማንኛውንም ያስጨነቃችሁ ነገር ዛሬ ተራግፏል። ከሕይወታችሁ ላይ እንጥፍጣፊ ሳይቀር ዛሬ ተበትኗል። ተበትኗል። ከዘር ማንዘሮቻችሁ ተበትኗል። ዋው! በሽታ፣ ጭንገፋ፣ አለመከናወን ዛሬ ተበትኗል። እንጥፍጣፊዋ ሳትቀር ዛሬ ተበትኗል። ሰው ሀገር ዋጋ ያስከፈለች ዛሬ ተበትኗል። ሰው ሀገር ዋጋ ያስከፈለች ኑሮሽን ያመሰቃቀለ በረከትሽን፣ እድሜሽን፣ ጉልበትሽን፣ ዘመንሽ ላይ የቀለደ ዛሬ ተራገፈ። ዛሬ ካውሰላት ላይ ተራገፈ። ማነች? ያለ አባት ያለች ለአራት የመጣችሁት ሐና፣ አብሰላት፣ ሶል፣ መዓዛ ተጎበኘ። አሜን። ቅባት አቤት ኢየሱስ። ሶል ለብዙዎች አርያ፣ ለብዙዎች ምሳሌ፣ ለብዙዎች ማስተማሪያ እግዚአብሔር አደርገዋለሁ ብሎ ታያለ። አሜን አትልም ወይ? እጆቻችሁን ዘርጉ። የዘር ማንዘሮቻቸው ታሪክ ይቀር። አረ ሰው የለም። የቤተሰቦቻቸው ታሪክ ይቀር። የነሱ የሆኑ ዘር ሐረግ ነገራቸው የተቀየረ ይሁን። እግዚአብሔር እኔ ያሳድጋታለሁ፣ እኔ ያሳድጋታለሁ፣ እኔ ያስተምራታለሁ፣ እግዚአብሔር እኔ እረዳታለሁ፣ እኔ አግዛታለሁ ብሎኛል። ይችላል ኢየሱስ ብሎኛል። ሃሌሉያ። አበረታሻለሁ፣ ኃይል ሆንሻለሁ፣ ሞገስ እሰጥሻለሁ። ታያለሽ። ቆይ 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 ማዛ ይሄ ተከስተ ብርሃን ነው። ተከስተ አባትሽ አባቴ አሜን። ሃሌሉያ። ማኮስታዲኮ ኢየሱስ ጌታ ነው። ሃሌሉያ። አሜን። ስሙ ይባረክ። እስቲ ተነሽ ቁሚልኝ። ወላይታ ምን አለሽ?
ቤተሰቦች ቆይ ማነው ያንቺ ስም? ቤተልሔም። ያንቺስ? ቤተልሔም። አንቺ የምትኖሪው አዲስ አበባ ወላይታ ላይ በርገምን ልስበራ ልሂድ ወይ? አንቺን እያየው አንድ አባት ያሲን የሚባል ያለው አባት ያንቺ አባት ያሲን ነው። የባለቤትሽ አባት ዳዊት ነው። ወይ ኧረ ሰው የለማ። ያንቺ ስም ቤተልሔም፣ አባትሽ ያሲን፣ ባለቤትሽ አንተነህ ዳዊት። ከቻይና አውጡት ከምን አውጡት ራሱ ስሙ ብዙም አይመችም የልጅ ስምና ናእማሊን ናይሊ ሸበጫና ካራ ዛሬ የልጆቻችሁ ታሪክ፣ የትዳራችሁ ታሪክ፣ የቤተሰቦቻችሁ ታሪክ ዛሬ ይቀየራል። ባክ አሜን ማለታችሁን ቀንሳችሁ አሁን ይቀየራል። ፌቨን ዛሬ ከአባት ከአሰፋ ላይ መርገም አሁን ይሰበራል። ከማ ምንሽ ነው? አያቴ ነው። አዎ ናይ በሐቂ ጥቦ ዳንዶ ሁሉ ደሃኒ አምላክ ይመስገን፣ ጎይታ ይባረክ። ሀዲሽ ነገር አሉ። እዚህ ስፍራ ላይ ያላችሁ ሰዎች በእናንተ ምክንያት ከተማችሁ፣ አሜን። በእናንተ ምክንያት ዘሮቻችሁ፣ አሜን። የሽቲ አሜን። በእናንተ ምክንያት ቤተሰቦቻችሁ፣ አሜን። በእናንተ ምክንያት ታመው ያሉ ዘሮቻችሁ፣ አሜን። በጌታ በኢየሱስ ክርስቶስ የትንሣኤው ደም ዛሬ ተፈተዋል። አሜን። አገር ውስጥም ከአገር ውጭም ያሉ ዘር ማንዘሮቻችሁ ዛሬ ተፈተዋል። አሜን። በትንሣኤው ጉልበት ዛሬ ተፈተዋል። ቃል አወጣለሁ በጌታ መሲ አልሰራ አለ መኪናው። ማሽን መኪና ይባል ማሽን ነው አይደል የሚባለው? ይሄ ምን ማረጊያ ነው? እስካቫተር አፈር ምናምን መዛቂያ። ቆይ ተበላሽቶ ማይሰራ ማሽን አለ? የለም የለም። ለምሳሌ አሁን እሷ የማሽን ኤክስፐርት አሁን እሱ ምንድነው እሱ እነሱ ካት ምን በቃ ኦሬዲ ማሽኖች አጠቃላይ ሙሉ እቃ እንትን ትላለች፣ እሷ ትሰራለች፣ ባለሙያም ናት፣ እቃም ትሸጣለች። ለዚህ እቃ ሙሉ 3 ዓመት ሙሉ ግን ያላየው ባለሙያ የለም፣ አይሰራም። መንፈስ ነው አሁን ይሰራል። አሜን አሜን አሜን። እንዴ ሰው እኮ የከበደው አይደለም። ተውት፣ ሰው እንኳን እኮ ሰው መስራት ጀምሯል። እስትንፋስ ነው ያቃተው እንጂ ሰው የሰራው ነገር የማይሰራ ነገር ምን አለ? ቢቃጠል እንደ አዲስ ይገጠማል። ምንም ማድረግ ይቻላል። ሰይጣን ግን ካሰረውስ 3 ዓመት ሙሉ ንብረት እንደ ድንጋይ ሆኖ ስንት ገንዘብ የሚያስገባ ስንት ሺህ የሚያስገባ ማሽን እንደ ድንጋይ ቤት እንደ ዱባ ቁጭ ብሎ ኢሚሊየንስ እኮ 3 ዓመት ሙሉ ቢሰራ ሌላ ይገዛበታል። 2 ማሽን በዛ ይገዛበታል። ዛሬ እኔ ጋር ባለው ቅባት እናስነሳዋለን። አሜን እናስነሳዋለን። አሜን። የተበላሸ ነገራችሁን በክብር እናስነሳዋለን። አሜን። የቤተሰቦቻችሁን የእናቶቻችሁን ጤና የልጆቻችሁን ጉዳይ ዛሬ በድል እናንቀሳቀሰዋለን። አሜን። ቤቲ አሜን። አብረን ሄደን እንነደዋለን። ዘና በል። ከዚህ በኋላ የእግዚአብሔርን ትሰራለህ። አሜን። እግዚአብሔር የልጆችን ይሰራል። አሜን። የትዳርን ይሰራል። አሜን።
የቤተሰብን ይሰራል። ያንተ የሆኑትን ዘር ሐረግ ይሰራል። ዛሬ ከአባት አባት ከታደሰ ላይ ተሰበረ። ኢየሱስ ቤተ ገባ። ዋው! ያኔት ናታን ከዛ ማን ቤካ አይዞሽ 3 ዓመት ከማሽኑ እኩል 3 ልጆችን አሁን ሰይጣን ከዚህ 5 ቀን በኋላ አንድ ላይ ሞተው እንዲያገኛቸው አይሆንም። ኢየሱስ አባቴ ጣልቃ ገባ። ኢየሱስ እግዚአብሔር ግን እንዲህ አለኝ፣ ከታወጀው አዋጅ እኔ ቀደምኳል። የአባቶቼ አምላክ እግዚአብሔር ጸለይኩኝ፣ ዘሮቻቸው ያምልጡ፣ ወንድሞቻቸው ያምልጡ። የነሱ የሆኑ ዘር ማንዘር እግዚአብሔር ሆይ አሜን ያምልጡ። የነሱ የሆኑ አሜን ልጆቻቸው ያምልጡ። ንብረታቸው ከጠላት እጅ ያምልጥ። ኦታይ ወንድሞቻቸው ከሞት ያምልጡ። የነሱ የሆኑ ፋሚሊዎች በተለያየ ሆስፒታል በተለያየ ስፍራ እግዚአብሔር ሆይ የታሰሩ አሜን ያምልጡ። ከመሄዳቸው በፊት ዘሮቻቸው ተፈተው ይጠብቋቸው። ነፃ ወጥተው ይጠብቋቸው። ተፈውሰው ይጠብቋቸው። ድነው ይጠብቋቸው። አሜን ይጠብቋቸው። ስራቸውን ስራ፣ በሮቻቸውን ክፈት። ሞገስ ያገኛቸው፣ ኃይል ያገኛቸው፣ ድል ያገኛቸው፣ ለውጥ ያገኛቸው። በኢየሱስ ደም ቃል አወጣው፣ ተፈጸመ። ይህን ዘይት ይህን ውሃ ይዘው በሚገቡበት ስፍራ ሁሉ ኃይል አብሯቸው ይግባ። አሜን። ጸጋ አብሯቸው ይግባ። አሜን። ሞገስ አብሯቸው ይግባ። ይግባ። አሜን። ይግባ። አሜን። በኢየሱስም በረከት አብሯቸው ይግባ። አሜን። ለውጥ አብሯቸው ይግባ። አሜን። ጤንነት አብሯቸው ይግባ። አሜን። ሳቅ አብሯቸው ይግባ። አሜን። ይግባ። አሜን። አይተው የማያውቁትን ነገር ማየት ይሁንላቸው። አሜን። አስገርም። አሜን። ታምር ይሁን። አሜን። ይሄ ነው ጀግና። ባክ ጥለ ጀግና ነው እለ መግዲ ገለታን ኮታ አሜን። ጀድሜ አሜን። ገኒ ጤንነትሽ ሙሉ፣ ሰላምሽ ሙሉ፣ ህይወትሽ ኤፊ ዛሬ ላንተም ባንተም ምክንያት ለዘር ማንዘር አሜን መፈታት አሜን። ህሌ ተጽዕኖ ተሰብሯል። ሊዲያ ቤቴልም የውብ ዳር ብሬ ብርሃን ሆኖላል። የሺ ከዚህ በኋላ የዘር ማንዘሮች እስራት ተፈቷል። የቤተሰቦች ታሪክ ተቀይሯል። ያንተ የሆኑ ዘር ማንዘር ከተያዙበት ነገር ሁሉ ነፃ ወጥቷል። ኃይሌ ነገር ተቀየረ። የባለቤት ጤና ሙሉ። አሁን ዳላስ ቴክሳስ ነው ያለው። አንተስ ኖ የምትኖረው ሁለቱም ቦታ ሰላሟ ሙሉ ይሁን፣ ጤናዋ ሙሉ ይሁን። በአንተ በሮች ይከፈቱ። መፈታትን በህይወት ያርግ። ኃይል ያግኝ። አንጆ ሶል ለብዙዎች ምን አሪያ ምሳሌ መርገም ከህይወትሽ ተሰበረ። መስፍኔ ታሼ ጡማ ጡማ ደናሞ እንኪደቴ ዋኢን ገለታ ፈይቴታ ፈየላቶ አሜን ይሌ ገለቲን ዋሌ ቤቲ ማሎ አከም ጅብቱ ፈያ ገለተ ረቢ አሜን። አንቺ ራሱ ተጎበኘሽ አይደል? ባረኩሽ። በቤቱ ታድጊያለሽ። ዛሬ የቤተሰብሽ ከእህትሽ ህይወት
ሁለተኛ ከአብርሃም ላይ መርገም አሜን በኢየሱስም ከዘር ማንዘርሽ ከአስፋ አሜን። ከአያትሽ አሜን ከፌበን ሕይወት እስራት አሜን ከስራሽ ላይ ከመንገድሽ አሜን አሁን ተሰብሯል። አሜን ቆይ ቆይ አሜን። ተምረሻል ሙያ አዎ ቆይ ይህ ጥፍር ያንቺ ነው የሰው ነው? የሰው ነው። ምንድን ነው የተመረቅሽው ሙያ? በጥፍርና ሜካፕ አሁን ስራ ለመስራት የምትፈልጊው በሱ ነው። አዎ እሱን ስራ አሰሪም በጥቂት ጊዜያቶች መካከል ወደ ውጭ ትሄጃለሽ። አሜን አሜን አሜን። ፌቢ አቤት በር ተከፍቶልሽ ስትሄጂ አይቻለሁ። አሜን ትሄጃለሽ፣ አሜን ጌታን ታገለግያለሽ፣ አሜን ትሰሪያለሽ፣ አሜን ትባረኪያለሽ። አሜን። እዚህ ስፍራ ላይ ያላችሁ ሰዎች መልእክት አለኝ ያልኳችሁ ሰዎች ቦታችሁ ላይ ተቀመጡና መልእክታችሁን በኋላ ጨርስላችኋለሁ። መስፍን ያላለቀም እዚህ ጋር ያላችሁ ሰዎች አጠቃላይ በእርግጥ ለዚህ ቤት ምንድን ያለው መዳን ዘኬዎስ አወጣና የብዙ ዘመኑ ነገር አራገው። ዛሬ በእናንተ ምክንያት የዘር ማንዘሮቻችሁ የቤተሰቦቻችሁ በሽታ፣ መርገም፣ ጭንገፋ፣ ሰርቶሷ ዛሬ ተራግፋ። አሜን አሜን አይደል? አሜን። ሶል ወይ ሚኪ የሚባል ታውቃለህ? ወንድሜ ነው። ለብዙዎች ምሳሌ ብያለሁ። አሜን። ከዚህ በኋላ ለማስተማሪያ አሜን። ለበጎ ስራ የምትሆን የክብር ቃል። አሜን። ብዙዎች ባንተ ይለወጣሉ፣ ብዙዎች ባንተ ያመልጣሉ፣ ብዙዎች አሜን። ባንተ ይተርፋሉ። አሜን። ለዘሮች በረከት ትሆናል። አሜን። ለምድር በረከት ትሆናል። አሜን። ለቤተ ክርስቲያን በረከት ትሆናል። አሜን። ለብዙዎች ምሳሌ ትሆናለህ። አሜን። እግዚአብሔር ይሄን በልጄ ህይወት ማድረግ ጀምር ያለዋል። አሜን። ስለዚህ እንዲህ ያላችሁ ነው በር ደርሳችሁ የምትመለሱት። እንዲህ ያላችሁ ነው ጫፍ ደርሳችሁ ላልታሰር እኔም ዘሬም ቤተሰቤም ተፈተናል እያላችሁ ጫፍ ደርሳችሁ ወደ ወንበራችሁ ቁጭ በሉ። በኋላ ተጠብቀኛለህ። መሲ ላትታሰሩ በረከታችሁ ተፈታ፣ ጤናችሁ ተፈታ፣ ልጆቻችሁ ተፈቱ፣ አገልግሎታችሁ ተፈታ፣ ራያችሁ ተፈታ፣ ስራችሁ ተፈታ። በኢየሱስ ስም ዛሬ ተፈታችኋል። በእናንተ ምክንያት ቤተሰቦቻችሁ ተፈተዋል። ይሁንልን።